ጤና ይስጥልኝ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ጀምሯል። ከዜናዎቹ ጋር ሰብለጽጌ ነኝ። ኢኮሜርስ የንግድ ስርዓት ኢትዮጵያ የጀመረችውን የዲጂታል ጉዞ የሚያሳካ ነው ሲል የኢኖቬሽንና ቴክኖሎጂ ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ በኤሌክትሮኒክስ ንግድ ለተሰማሩ አካላት በኢኮሜርስ የንግድ ስርዓት ዙሪያ ስልጠና ሰጥቷል። ሰለሞን አሰፊ ተጨማሪውን ይዟል። የኢኮሜርስ የንግድ ስርዓት እንደ ሀገር የተያዘውን የዲጂታላይዜሽን መርሃ ግብር ተግባራዊ በማድረግና ውጤት በማስመዝገብ ረገድ የተሻለ ዕድል ይዞ የመጣ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ በኤሌክትሮኒክስ ንግድ ላይ ለተሰማሩ የተለያዩ ተቋማት ስልጠና ሰጥቷል። በስልጠናው የተሻለ ለውጥና አሰራርን ለማቀላጠፍ የኢኮሜርስ ስትራቴጂ ረቂቅ ሰነድን ወደ መሬት ማውረድና ተግባራዊ ማድረግ መቻሉም ተመላክቷል። እንደ መንግስት የያዛቸው ነገሮች አሉ። ከመንግስት ባለፈ ደግሞ ሰፊ አይን ያለው ያው የማህበረሰቡ ነው። በተለይ የፕራይቬት ሴክተር ደግሞ ኢንቮልቭ ማድረግ እዚህ ዘርፍ ላይ በጣም ጠቃሚ ነገር አለው። ስለዚህ ከፕራይቬት ሴክተርም የምናገኛቸው ነገሮች ይዘን አጠቃላይ ኢትዮጵያ ከኢኮመርስ ልታገኝ የሚገባትን ጥቅም ልታገኝ ማህበረሰቡ የሚጠቀምበትን ሁኔታ ለማመቻቸት በተለይ ደግሞ ሸማቹን ከአምራቹ ጋር የኤሌክትሮኒክ ገበያ እውን ማድረግና ፉሊ ኢምፕሊመንት የሚደረግበት ሁኔታ ለማመቻቸት የሚያስፈልጉ ጥናቶችን ማጥናት፣ ኢንፍራስትራክቸር የሚዘረጋበትን ማዕቀፍ ማጥናት፣ ክፍተቶችን መለየት ስራዎች ላይ እየተሰራ ይገኛል። በመድረኩ ላይ ጥናታዊ ጽሑፍ ያቀረቡት የኢኖቬሽንና ቴክኖሎጂ ሚኒስቴር የሚኒስቴሩ ከፍተኛ አማካሪ ዶክተር አብዮት ባዩ እንዳሉት ኢኮሜርስ የንግድ ስርዓት በተለይም እንደ ሀገር ያለውን የዲጂታል የንግድ ስርዓት ያሳድጋል ሲሉ ገልጸዋል። ይሄ ካውንስል በስሩ ንዑስ ካውንስሎች አሉት። የኢኮሜርስ አለው፣ የዲጂታል ገቨርንመንትና የኢንፍራስትራክቸር ካውንስል አለ። የዛሬውን ስብሰባ እያደረገ ያለው የኢኮሜርስ ካውንስሉ ነው። ህጋዊና ቀልጣፋ የሆነ የኢኮሜርስ አሰራር በኢትዮጵያ ውስጥ እንዲመሰረት በማድረግ ህብረተሰቡና አገራችንም ተገቢውን ጥቅም እንድታገኝ ማድረግ ነው ማለት ነው። ኢኮሜርስ የንግድ ስርዓቱን ሀገራዊ ልማት መርሃ ግብር ለማሳደግ ለኢኮኖሚ እድገትና ኢትዮጵያንም በዓለም አቀፍ ደረጃ ተወዳዳሪነቷን ከፍ ለማድረግ ሚናው የጎላ እንደሆነም በመድረኩ ተመላክቷል። የአገራችን ክፍል ያለ ወጣት ዲጂታልን ተጠቅሞ አንደኛ ወደ ዲጂታል ትሬድ መግባት ይችላል። ከዛም አልፎ ተርፎ ወደ ኢንተርናሽናል ትሬድ በቀላሉ ወደ ዓለም አቀፍ ገበያዎች የመግባት ሁኔታዎች ተመቻችቶለታል እና እነዚህን የተመቻቹ ሁኔታዎችን ቢጠቀም መንግስት ደግሞ በቅርቡ የፈጠረው የ5 ሚሊዮን የኮደሮች እድል አለ። ይሄ እድል በዋናነት ትልልቅ የዲጂታል ሊትሬሲዎች እንዲፈጠሩ ወጣቶች ዲጂታልን አንደርስታንድ ያደርጉና ክሎት እንዲኖራቸው ማድረግ ነው። አንደኛ እነዚህን ክሎቶች ላይ በመሳተፍ አዳዲስ ዕውቀቶችን ማግኘት፣ አዳዲስ ዕውቀቶችን ካገኘ በኋላ ደግሞ የተፈጠረውን መልካም እድል ተጠቅሞ ወደ ዲጂታል ትሬድ እንዲገባና ወደ ዲጂታል ስራ ፈጠራ እንዲገባ በዚህ አጋጣሚ ጥሬን አስተላልፋለሁ። የኢትዮጵያ ታምርት ንቅናቄ የነበሩብንን ችግሮች ፈቶ የውጭ ምንዛሬ እንድናገኝና የስራ ዕድል እንድንፈጥር አስችሎናል ሲሉ የአምራች ኢንዱስትሪ ባለቤቶች ተናገሩ። መንግስት ለዘርፉ የሰጠው ልዩ ትኩረት ተጠናክሮ እንዲቀጥልም ጥሪ አቅርበዋል። ኢብራሂም መሐመድ ተጨማሪውን ይዟል። ከሸማችነት ወደ አምራችነት በሚል መሪ መልእክት እየተካሄደ ባለው ከተማ አቀፍ የኢትዮጵያ አዲስ አበባ ታምርት የ2017 የአምራች ኢንዱስትሪዎች አውደ ርዕይ አነስተኛ መካከለኛና ከፍተኛ አምራች ኢንዱስትሪዎች ምርቶቻቸውን እያስተዋወቁ ይገኛሉ። መንግስት ሀገራዊ የኢኮኖሚያዊ መዋቅራዊ ሽግግር ለውጥ እንዲመጣ ኢንዱስትሪውን ለመደገፍ የጀመረው የኢትዮጵያ ታምርት ንቅናቄ ተገቢ ነው። የኢትዮጵያ ታምርት ንቅናቄ የነበሩብንን ችግሮች ፈትቶ የውጭ ምንዛሬ እንድናስገኝና የስራ ዕድል እንድንፈጥር አስችሎናል ብለዋል ያነጋገርናቸው አምራች ኢንዱስትሪ ባለቤቶች። ፓተንት የሆነ የራሳችን ፓተንት ያለው እንዲሁም በጣሊያን ሀገር ዩሮፕ ላይ እየሸጥነው ያለነው ጫማ ነው። የኛ ተቋም ላለፉት 15 ዓመታት ቀጥታ ወደ አሜሪካን ሀገር ኤክስፖርት ስናደርግ ነው የቆየ ነው። አሁን በዚህ ኤግዚቢሽን ራሳችንን እያስተዋወቅን ነው። የኛ እንደዚህ አይነት ጫማ እንደዚህ አይነት ኳሊቲ ያለው ጫማ ኤክስፖርት ስታንዳርድ አሜሪካን ሀገር የሚሸጥ ጫማ ሀገር ውስጥ በሚታይ ጊዜ አብዛኛው ህብረተሰብ
ይሄ እንዲያ ጫማ እኛ ሀገር ላይ እንደሚመረት ማያውቀውም ነበርና በጣም በቀነሰ ዋጋ ከውጭ ሀገር ከሚመጣው በግማሽ ዋጋ ሀገር ውስጥ ለማቅረብ ሀገር ውስጥ ላሉት ካምፓኒዎች እንዲሁም ተቋሞች ለማቅረብ ነው አሁን እየሰራን ያለነው። የተቆላም ቡና ተጨማሪ እሴት ታክስ በመጨመር ለሀገር ውስጥ ፍጆታ ለውጭም በመላክ ላይ ይገኛለሁ። የተቆላም ቡና ተቆልቶ የተፈጨን ቡና እንዲሁ ለተለያዩ ለአውሮፓ ሀገሮች አሜሪካንም አርጋናል ኮሪያም አርጋናል። ማህበረሰቡ በራሱ ሀገር የተመረተ ምርትን መጠቀም እንዲችል አድርጓል። የገበያ ትስስርም እንደዛው በተጨማሪም ኢቭን ከመንግስት ጋር ባለው ለምሳሌ በግልጽ በሆነ የመንግስት ግዥና ኤጀንሲ በሚያወጣው የጨረታ እንትን በመሳተፍ የተማሪ ዩኒፎርሞችን በየአመቱ እኛ የመስራት እድሉን አግኝተናል። መንግስት ለዘርፉ የሰጠው ልዩ ትኩረት በቀጣይም ተጠናክሮ እንዲቀጥልም ጥሪ አቅርበዋል። አንድ አሜሪካን ሀገር ላይ አንድ ደንበኛ አንድ ጫማ ያመጣልህና ከ60 እስከ 90 ቀን አምርተ እንድታስረክበው ነው የሚፈልገው። ለምን? በሲዝን ነው፣ ሲዝን አለው። ሲዝኑ ካለፈ በኋላ እሱም አይፈልገውም ጫማው። ስለዚህ ያንን ኦርደር ሰጥቶ እቃውን ከውጭ ሀገር በራስ ገንዘብ አሁን እኛ 36 ቀን ይፈጅብናል ከቻይና ወይ ከጣሊያን እቃውን ገዝተን ስናመጣ። ለምን? ውጭ ያለን የራሳችን ዶላር ተጠቅመን ማለት ነው። የሀገር ውስጥ ግን እንግዲህ ያለው ባንክ ላይ ጠይቆ ተፈቅዶለት ያንን እስኪያመጣ ያ ጊዜ ያልፍበታል። ስለዚህ የውጮቹ ካምፓኒዎች በእኛ ሀገር ያለው አሰራር ላይ አመኔታ እንዲያድርባቸው መሰራት አለበት ብዬ አምናለሁ። ለወደፊቱ የራሳችን ደግሞ በራሳችን ሆኖ መሬት ቢሰጠን ማሽነሪዎቻችንን ምርጥ የሆኑ ማሽኖችን አስመጥተን ከባንክ ጋር ትስስር ፈጥረን ወደ ትልቅ ለማድረስ መንግስት አሁን እያደረገው ያለው ነገር በጣም የሚያስደስት ነው። በጣም አይኑን ገልጧል፣ እኛ ላይ እየተሰራ ነው። ስለዚህ አሁን ደግሞ ይሄ ቋሚ ሆኖ ከትውልድ ወደ ትውልድ ተሻጋሪ እንዲሆን ይሄ በጣም መስመር ላይ ያለ ስለሆነ ይሄንን መርዳት ቀላል ነው፣ ደግሞም ያረጋዋል ያርጉታል። እድገታችን በጨመረ ቁጥር የስራ ቦታ የማስፋፊያ ቦታ ያስፈልገናልና መንግስትም በዚህ በኩል ትኩረት ሰጥቶ ቢያግዘን ማስፋፊያዎችን እድሉን ቢሰጠን የበለጠ ሰው ኃይልም ስላለ የስራ እድሉም ስላለ ማርኬቲንጉም ስላለ የበለጠ የማደግ እንትናችን ሰፊ ነው። በአዲስ ዓለም አቀፍ ኮንቬንሽን ማዕከል ከመጋቢት 29 እስከ ሚያዝያ 4 ቀን እየተካሄደ በሚገኘው የኢትዮጵያ አዲስ አበባ ታምርት ንቅናቄ ማጠቃለያ አውደ ርዕይ ከ250 በላይ አምራች ኢንዱስትሪዎች ምርቶቻቸውን እያስተዋወቁ ይገኛሉ። በኢትዮጵያ የዜጎችን ኑሮ ለማሻሻል የሚሰሩ ስራዎች የሚበረታቱ ናቸው ሲሉ የኤፍኤች ኢትዮጵያ ተወካይ ዶክተር ሞሰስ ዶምቦ ተናገሩ። ምርትና ምርታማነትን ለማረጋገጥ የሚሰሩ ስራዎች ተጠናክረው መቀጠል አለባቸውም ተብሏል። ብርሃን ወርቅነህ ተጨማሪ አለው። አዲስ አበባ በአፍሪካ ቀዳሚ የኮንፈረንስ መዳረሻ እየሆነች መጣለች። የአፍሪካ ህብረትና የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን መቀመጫ የሆነችው አዲስ አበባ በርካታ አህጉራዊና ዓለም አቀፋዊ ጉባኤዎችን እያስተናገደች ትገኛለች። መንግስት በሀገሪቱ አዳዲስ የቱሪስት መዳረሻዎችን ከማልማት ባሻገር በሀገሪቱ የሚገኙ ተፈጥሯዊ ታሪካዊና ባህላዊ ቅርሶችን በማደስም የሀገሪቱን ገጽታ እየለወጠ ነው። ከአማራ ሚዲያ ኮርፖሬሽን የእንግሊዘኛ ዝግጅት ክፍል ጋር ቆይታ ያደረጉት በኢትዮጵያ የኤፍኤች ኢትዮጵያ ተወካይ የሆኑት ዶክተር ሞሰስ ዶምቦ በአዲስ አበባ እየተካሄደ ያለው የኮሪደር ልማት እንቅስቃሴ የከተማዋን ገጽታ እያጎላው መሆኑን ይናገራሉ። I first came to Ethiopia in 1986 I think it was 86-87 ወደ ኢትዮጵያ ለመጀመሪያ ጊዜ መጣሁት በ1986 ነው። ከዚያን ጊዜ ጀምሮ ኢትዮጵያን ገባውጣ ያልኩ እየጎበኘው ቆይቻለሁ። አሁን እዚሁ አዲስ አበባ ውስጥ እየኖርኩና ስራ እየሰራው እገኛለሁ። ከዚህ ቀደም ከተማዋን ጎብኝቻለሁ። በእርግጠኝነት የአዲስ አበባ ከተማ ለውጥ እዚህ ለሚመጡ ሁሉ ግልጽ ነው። በኮሪደር ልማቱ የተነሳ መንገዶቹም ሰፍተዋል። በከተማውም ውስጥ በምሽት መኪና ሲነዱ የተለየ ድባብ ያለውና አስደናቂ ነው። ከተማውም የበለጠ ቆንጆ ሆናል። The city is looking more beautiful. ዶክተር ሞሰስ ዶምቦ እንደገለጹት መንግስት ለዜጎች ምቹ የመኖሪያ አካባቢን ከመፍጠር ባሻገር ለጎብኚዎች ተስማሚና አስደናቂ ፓርኮችን ገንብቷል ብለዋል። Look at the wonderful እነዚህን ፓርኮች ሄጄ መጎብኘት እወዳለሁ። እንደ እንጦጦ የወዳጅነት መናፈሻና ጉለሌ ፓርኮችን ጎብኝቻለሁ። እነዚህን ፓርኮች ስትጎበኝ የተረጋጋ ሰላማዊ አካባቢና ሰውን የሚያዝናኑ ይሆናል። ይህ ቱሪዝም ነው። ሰዎች ወደ ሀገራቸው እንዲመጡ የሚያበረታታ ነው። These are things that will encourage people to come into the country. መንግስት አዳዲስ የቱሪስት መዳረሻዎችን በመገንባት በኢንቨስትመንት ዘርፉ የሀገር ውስጥና የውጭ ባለሀብቶችን ለመሳብና
የውጭ ምንዛሪ እድገትን ለማምጣት እንደሚያስችለውም ዶክተር ሞሶስ ዶምቦ ገልጸዋል። It will attract people, investors will come. የቱሪስት መዳረሻዎቹ ሰዎችን ይስባሉ። በተመሳሳይ መልኩ ኢንቨስተሮችን ይስባል እና ባለሀብቶችም በሀገሪቱ ውስጥ ኢንቨስት ለማድረግ የሚያስችል ምቹ ሁኔታ ይፈልጋሉ። ባለሀብቶች ወደ ኢትዮጵያ ሲመጡ የውጭ ምንዛሬ ፍሰት ይጨምራል፣ ገበያውም ይከፈታል። The markets will open up. ኢትዮጵያ አሁን ላይ የጀመረቻቸው ትልልቅ የልማት ፕሮጀክቶች በአፍሪካ ቀንድ ተጨባጭ ሁለንተናዊ ለውጦችን ማምጣት እንደምትችል ማሳያ ስለመሆኑም ተወካዩ ጠቁመዋል። This is what we desire for Africa. I am an African. ለአፍሪካ የምመኘው ይህን ነው። አፍሪካዊ ነኝ። የተለወጠች አፍሪካን ለማየት በእርግጠኝነት እመኛለሁ። ምክንያቱም አፍሪካ ማድረግ የምትችልበት አቅም ስላላት ነው። እናም ኢትዮጵያ በእነዚህ ውጥኖች ለውጥ እያሳየች ያለች ይመስለኛል። And I think Ethiopia is demonstrating through these initiatives that things can happen. በሰሜን ሸዋ ዞን የ2017-18 የመኸር የምርት ዘመን ዝግጅት እያደረገን ቢሆንም የሰው ሰራሽ የአፈር ማዳበሪያ አቅርቦት ስጋት አለብን ሲሉ አርሶ አደሮች ተናገሩ። የዞኑ ግብርና መምሪያ የግብአት አቅርቦትና ስርጭት ላይ ከመቼውም ጊዜ በተሻለ በትኩረት እየሰራ በመሆኑ አርሶ አደሩ ስጋት ሊኖረው አይገባም ብለዋል። ስነ ጊዮርጊስ ከበደ ተጨማሪውን ይዟል። በሰሜን ሸዋ ዞን ለ2017-2018 የመኸር የምርት ዘመን የእርሻ ስራ ዝግጅት እየተከናወነ ይገኛል። የወረዳ የግብርና አመራሮች የእርሻ ዝግጅትና የግብአት አቅርቦትና ስርጭት ስራዎች እየተከናወኑ እንደሆነም ገልጸዋል። ጥቅል በወረዳው ላይ ከ36000 ሄክታር በላይ በተለያየ ሰብል ይለማል ብለን በእቅድ ይዘን እየሰራን ያለንበት ሁኔታ ነው። ለዚህም የሚሆን እንግዲህ በዚህ በጀት ዓመት 108000 ኩንታል የአፈር ማዳበሪያ ይገባል ብለን እየሰራን ያለንበት ሁኔታ ነው ያለው። ከዚህ ውስጥ እስካሁን እንግዲህ በአቅርቦት ደረጃ ከ24000 ኩንታል በላይ ለአርሶ አደሩ የቀረበበት ሁኔታ አለ። ይሄንንም ስርጭቱን ከስር እያሰራጨን ያለንበት ሁኔታ ነው ያለው። ሰብልም በመኸር አትክልትም ወደ 99172 ሄክታር መሬት በሰብል የሚሸፈን መሬት አለን። ከዚህ ላይ የምንጠብቀው እንግዲህ ወደ 3.6 ሚሊዮን ኩንታል አካባቢ እንጠብቃለን። ወረዳችን ከፍተኛ የግብአት ተጠቃሚ ወረዳ ነው። ማለትም ወደ 219353 ኩንታል አካባቢ እቅድ አለን። እሱን ይዘን አሁን ላይ አርሶ አደሩ በሚፈልገው መጠን በአንደኛ ዙር በሁለተኛ ዙር ብለን እንዳገባቡ ያሰራጨን እየሰጠን ያለነው። የሰው ሰራሽ አፈር ማዳበሪያ አቅርቦት ካለፉት ዓመታት የተሻለ ቢሆንም አሁንም አቅርቦትና ስርጭቱ ጋር በተያያዘ አርሶ አደሩ ስጋቶች እንዳሉበት የገለጹት አመራሮቹ ከዋጋ ጋር በተያያዘ ለሚነሱ ጥያቄዎች መድረኮችን በመፍጠር ለአርሶ አደሩ ግልጸኝነት ተፈጥሯል ብለዋል። በአርሶ አደሩ በኩል ከዋጋ ጭማሪው ጋር ተያይዞ እንግዲህ እያንዳንዱ ዋጋ ጭማሪ ያለው ዘንድሮ ከባለፈው ዓመት ይሄንን እየተጋባን ያለንበት ሁኔታ ጥቅል የአፈር ማዳበሪያ ዋጋ ጭማሪ የወቅቱ የዓለም የገበያ ሁኔታ እንደሆነ ግንዛቤ ፈጠራውን በእያንዳንዱ ቀበሌና በእያንዳንዱ ማህበረሰብ እየሰራን ያለበት ሁኔታ ነው ያለው። እኛ ጋር አሁን ያለው ስጋት አገባቡ ላይ ስናይ 40% አካባቢ ነው ይገባልን። አገባቡ ነው አሁን አርሶ አደሩ ሁላችንም ይደርሰናል አይደርሰንም ነው ስጋት። የዞኑ ግብርና መምሪያ ኃላፊ ታደሰ ማሙሻ በዞኑ ከመቼውም ጊዜ በተለየ ዘንድሮ ከየካቲት ወር ጀምሮ የአፈር ማዳበሪያ እየተሰራጨ ነው ብለው ይህም ተጠናክሮ ስለሚቀጥል አርሶ አደሩ ምንም አይነት ስጋት ሊገባ አይገባም ብለዋል። ዋጋ ጭማሪም ጋር በተያያዘ ሰፊ መድረኮችን በመፍጠር ከመግባባት ስለመደረሱ ገልጸዋል። አፈር ማዳበሪያ አካባቢ ይነሱ የነበሩ ጉዳዮች አንደኛው የዲሌያንስ ጉዳይ የመዘግየት በአግባቡ ለአርሶ አደሩ አለመድረስ ነበር። እሱ ኦሬዲ ተፈቷል። በመጋቢትና በሚያዝያ እስከ ግንቦት መጀመሪያ ቀናቶች ያለንን ሪሶርስ በሙሉ ለአርሶ አደሩ እናደርሳለን። ዋጋ አካባቢ የሚነሱ የዓለም ገበያ ኮንትሮል ስለሚያደርገው ጉዳዩን ዋጋ አካባቢ ፌደራል መንግስት አስቦ በርካታ ገንዘብ ለምሳሌ ዘንድሮን ብትወስድ ከ84 ቢሊዮን ብር በላይ ድጎማ ተደርጎበታል ሲመጣ ከ275000 በላይ አርሶ አደሮች የዘንድሮ ማዳበሪያ እንዴት መጣ መንግስት ምን አደረገ ሰዓቱን በተመለከተ ዋጋውን በተመለከተ አጠቃላይ ነገሩን በተመለከተ የተከፈለው መስዋዕትነት ቁጭ አድርገን ነግረናል። በዞኑ በ2017-2018 የመኸር የምርት ዘመን 549000 ሄክታር ማሳን በዘር በመሸፈን 17.1 ሚሊዮን ኩንታል ምርት ለመሰብሰብ የታቀደ ሲሆን ለዚህም 1,129,800 ኩንታል የሰው ሰራሽ አፈር ማዳበሪያ ግዥ ስለመፈጸሙ ከግብርና መምሪያው ያገኘነው መረጃ ያመለክታል። ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። መጪውን የትንሳኤ በዓል ምክንያት በማድረግ ከ600,000 በላይ እንስሳትን በማደለብ ለገበያ ለማቅረብ እየተሰራ መሆኑን የሰሜን ሸዋ ዞን እንስሳትና አሳ ሀብት ተጠሪ ጽሕፈት ቤት አስታወቀ። ከኢትዮጵያ የቁም እንስሳት ላኪዎችና አድላቢዎች ማህበር ጋር በመሆን የገበያ ትስስር ለመፍጠር እየሰራሁ ነው ያለው ደግሞ የዞኑ ንግድና ገበያ ልማት መምሪያ ነው። ፋንታንሽ መሐመድ ዝርዝር አላት።
በሰሜን ሸዋ ዞን በእንስሳት ድልብ ይታወቃል። የሞረትና ጅሩ ወረዳ የፋሲካ በዓልን ምክንያት በማድረግ ከ11 ሺህ በላይ የሚሆኑ የዳልጋ ከብቶች ደልበው ለሆሳዕና ገበያ ለማቅረብ እቅድ ይዞ እየሰራ መሆኑን የሞረትና ጅሩ ወረዳ እንስሳትና አሳ ሀብት ልማት ጽሕፈት ቤት የእንስሳት ምርትና ተዋጽኦ ባለሙያ ኒቆዲሞስ ታደሰ ተናግረዋል። 11600 በላይ የሚሆን ዳልጋ ከብት ይቀርባል ብለን እቅድ ይዘናል። በበግ ወደ 1100 በላይ በጎች ይቀርባሉ ብለን እናስባለን። ከዛም በመቀጠል በፍየል ነው። ፍየል ወደ 20200 በላይ የሚሆኑ ፍየሎች እናቀርባለን ብለን አቀደናል። እስካሁን ያሉን እንቅስቃሴዎች አብዛኞቹ አርሶ አደሮች በቤታቸው ውስጥ ሆነው ዳልጋ ከብቶቹን እያደለቡ ይገኛሉ። እኛም እንደስከዛሬው የዕለት ዕለት አብዛኛውንም ነጋዴዎች ይመጣሉ። ከዛም በመቀጠል አርሶ አደሩ ይመጣል። እዚሁም በየቦታው ለፋሲካው በዓል የሚሆኑ ሸማቾች ይመጣሉ ብለን ያቀርንበት መንገድ አለ። በወረዳው እንስሳት አድላቢዎች በከፍተኛ ሁኔታ በኑሯቸው ላይ ለውጥ እያመጡ መሆኑንም ባለሙያው አክሏል። የሰሜን ሸዋ ዞን እንስሳትና አሳ ሀብት ተጠሪ ጽሕፈት ቤት የፋሲካ በዓልን መሰረት በማድረግ ከ600 ሺህ በላይ እንስሳቶች ደልበው ለገበያ እንዲቀርቡ እየሰራ መሆኑን በጽሕፈት ቤቱ የእንስሳት ምርትና ተዋጽኦ ባለሙያ ዶክተር ሲሳይ ፋንታዬ ገልጸዋል። ትልቁን እቅድ የምናቀደው በዓልን መሰረት አድርገን ነው። ያው ገበያ ተኮር ነው ስራውና እሱን ታሳቢ አድርገን ነው በዚህ አሁን ለፋሲካ በዓል ይደርሳሉ ተብሎ እየደለቡ ያሉ እንስሳት በእቅድ ደረጃ ከ620 ሺህ አካባቢ ናቸው በየዘርፉ ማለት ነው። በዳልጋ ከብት፣ በበግ፣ በፍየል እስከዚህ ድረስ ግን የደረስንበት ትልቁንም እቅዳችንን የሚይዘው ከ27% በላይ እስከ 30% የሚደርሰውን ቶታል የዓመታዊ እቅዳችንን በዚህ ወቅት የምናደልበው ነው ማለት ነው። በዚህም የተነሳ ከ600 ሺህ በላይ እንስሳት አሁን ባለን ሪፖርት አሁን ላይ እጃችን ላይ ባለ ሪፖርት ለገበያ ይቀርባሉ ተብሎ ተይዟል። የደለቡትን እንስሳቶች ለገበያ እንዲቀርቡ በማድረግ በኩል የሰሜን ሸዋ ዞን ንግድና ገበያ ልማት መምሪያ የቅድመ ዝግጅት ስራዎችን እያከናወነ መሆኑን የመምሪያው ተወካይ ኃላፊ ዶክተር ፈጠነ ሞገስ ተናግረዋል። የኛ ዞን አንደኛ የማዕከላዊ የሀገሪቱ ማዕከላዊ ገበያ አቅራቢያ ስለሆነ አንድ አድቫንቴጅ አለሱ። ከሱ አንፃር እየተሰሩ ያሉ ስራዎች አሉ። ምን ያክል ምርት አለ፣ ምን አይነት ምርቶች አሉ የሚለውን ለሚመለከታቸው አሉን ደንበኞች በተለይ ከአዲስ አበባና የኢትዮጵያ የቁም እንስሳት ላኪዎች እና አድላቢዎች ማህበር የሚባል አለ። እሱ መረጃው እንዲኖረው በየገበያዎቹ እንዲገባ መረጃዎችን የማድረስ ስራ እየተሰራ ነው ያለው። ወቅታዊ ሰላም ሁኔታ ተግዳሮት ቢሆንም በችግር ውስጥም ስራዎች በትኩረት እየተሰሩ መሆናቸውን ተወካይ ኃላፊው አንስተዋል። የመጀመሪያው ምርት ከቦታ ቦታ የመዘዋወር ችግር አለ። ሁለተኛ ደግሞ ይሄንን ምክንያት በማድረግ ሸማቹ ወደ ምርቱ የመሄድ አዝማሚያውና ነጋዴው በተመሳሳይ ወደዛ የመሄድ እንቅስቃሴዎች የመገታት አይነት አዝማሚያ ያለና ከሱ አንፃር ምናልባት የተሻሉትን የተሻለ የጸጥታ ሁኔታ ያለባቸውን የተረጋጉ አካባቢዎችን ቅድሚያ ሰጥቶ እነሱ ላይ የተሻለ ስራ እንዲሰራ ነው ያደረግን ያለነው። ለበዓል የተዘጋጁ የእንስሳትና እንስሳት ተዋጽኦ ምርቶችን ለተጠቃሚ በማድረስ በኩል በቀጣይም ትኩረት ተሰጥቶ እንደሚሰራ ዶክተር ፈጠነ ገልጸዋል። በተሰሩ የተፈጥሮ ሀብት ጥበቃ ስራዎች የተራቆቱ አካባቢዎች መልሰው እንዲያገግሙ ማድረግ መቻሉን የምስራቅ ሐረርጌ ዞን ነዋሪዎች ተናገሩ። የመንግስት ኮሚኒኬሽን አገልግሎት ሚኒስቴርና የመገናኛ ብዙሃን ባለሙያዎች በምስራቅ ሐረርጌ ዞን እየተከናወኑ የሚገኙ የተቀናጀ የተፈጥሮ ሀብት ጥበቃ ስራዎችን ተመልክተዋል። ቴዎድሮስ ደሴ ተጨማሪውን ይዟል። አካባቢው በመራቆቱም ነባር የውሃ ምንጮች መረቃቸውን የአፈር ለምነትና ምርታማነት መቀነሱንም ነዋሪዎቹ አንስተዋል። ይሁን እንጂ ከ2014 ዓ.ም ጀምሮ በሰሩት የተቀናጀ የተፈጥሮ ሀብት ጥበቃ ስራ የተራቆተው አካባቢ መልሶ እንዲያገግም ማድረግ ተችሏል ብለዋል። 2004 አካባቢ ጀምረን እርከኖቹን ትሬንቹን ይሄ ስንሰራ በቃ ውሃ እድገት አሳየን። ውሃ በጣም አገኘን። የመጠጥ አልፈን ለአትክልቶቹ ለኢዶ የሚበቃ ውሃ እና አቮካዶ እና ማንጎ ነገሮቹን ከዛ ተነስተን ነው የጀመርነው። ተቸግረን ነው በመጀመሪያ የመጠጥ ውሃ በፊት ያው ለነቶ እንትን ነው የጨረሰው ጎርፍ እና አሁን ከተተከለ በኋላ ነው ይሄ ሁላ ጫካ እንትን ያማ የዱሮ አባቶቻችን ተመለሰልን ብለን ነው የምናስበው። ለከብትም እንትኑ ውሃው ላይ ይወጣልን ነው። ደህና ኑሮ ነው ያለነው እስከበር ካለ የመሬት ጥርጊያን በኃይል በደንብ እየተከላከለ ነው ያለውና አገልግሎቱ ከፍተኛ ነው ማለት ነው። እንደገና ደግሞ ከጥቅም ውጪ የሆነ መሬት ሜዳማ እየሆነ ነው።
በምስራቅ ሐረርጌ ዞን በበጀት ዓመቱ በ498 ተፋሰሶች የተፈጥሮ ሀብት ጥበቃ ስራ እየተከናወነ መሆኑን የዞኑ ግብርና ጽሕፈት ቤት ኃላፊ ኤልያስ ሸምሰዲን ገልጸዋል። የአፈር መንሸራተት አብዛኛውን ወረዳ ውስጥ በጣም እየተከታተለ ስለሆነ የምርትና ምርታማነትን በጣም እየቀነሰ ነው። ስለዚህ ለስደት የተጋለጠ የነበረ ህዝቦች ናቸው። የልማት ተፋሰስ እንደ አማራጭ ሳይሆን የመኖርና የአለመኖር ሆኖ ነው ይህን ነገር እየሰሩ የነበሩ። ከተረጅነት ወደ ምርታማነትን ለመሸጋገር በዞናችን ውስጥ 21 ወረዳ ውስጥ ወደ 498 ልማት ተፋሰስ እየተሰራ ነው። የታቀደው በ60 ቀን ነው፣ የጨረሱት በ45 ቀን ነው። ባለፉት ዓመታት በተከናወኑ የተፈጥሮ ሀብት ጥበቃ ስራዎችም የጠፉ ምንጮች መልሰው እንዲጎለብቱ የአፈር ለምነትና ምርታማነት እንዲጨምር ማስቻሉን ተናግረዋል። አጠቃላይ የተገኘው ውጤት ስናይ የከርሰ ምድር ውሃ ካሁን በፊት የደረቀ አብዛኛው ወረዳ ውስጥ አብዛኛው ተፋሰስ ውስጥ ተመልሷል። የአየር ለውጥ ተስተካክሏል። የአፈር ለምነቱ ጨምሯል። ምርትና ምርታማነትን ጨምሯል። ስለዚህ ካሁን በፊት ህብረተሰቡ ቀዮቹን ትቶ ነው ለስደት የተጋለጠው። አሁን እንደ ምስራቅ ሐረርጌ ከተረጅነት ወደ ምርታማነትን እያሻገረ ያለው የተፋሰስ ልማት ነው። በጉብኝቱ የተገኙት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዜ በበኩላቸው በምስራቅ ሐረርጌ ዞን ባለፉት ዓመታት የተከናወኑ የተቀናጀ የተፈጥሮ ሀብት ጥበቃ ስራና የተፋሰስ ልማት ስራዎች አበረታችና ለሌሎች አስተማሪ ነው ብለዋል። በርካታ የመንግስት ኢኒሼቲቮችን በአንድ ላይ አጠቃለው የያዙና እያንዳንዱ ኢኒሼቲቭ እንዴት ከሌላኛው ኢኒሼቲቭ ጋር የተናበበ እንደሆነ ሄዶ ደግሞ የተሟላ ግልጽግና እንደማረጋገጥ ምን ያህል የተሳሰረ እንደሆነ የሚያሳይ ነው። የአካባቢ ጥበቃ የግሪን ሌጋሲ ስራዎች አካባቢን የተራቆተ አካባቢን አረንጓዴ በማልበስ እያመጡት ያለውን ውጤት የሚያሳዩ ናቸው። አካባቢው የተጀመሩ የተፈጥሮ ሀብት ጥበቃ ስራዎች ተጠናክረው ሊቀጥሉ እንደሚገባም ተመላክተዋል። በመጨረሻም አጫጭር ጉዳዮችን ወደ እናንተ እናደርሳለን። መሰረት በቅጫ ታቀርበዋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍ ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍ ጋር በዋና ዋና የቀጠናው የሰላምና የጸጥታ ጉዳዮች ላይ ተወያይተናል ብለዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና የጃፓን ዓለም አቀፍ የትብብር ኤጀንሲ ጃይካ በሰው ሰራሽ አስተውሎት ስትራቴጂክ አጋርነት ለመፍጠር በጋራ እንደሚሰሩ አስታወቁ። የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና ለልዑኩ አቀባበል በማድረግ ተቋሙ እየተገበራቸው ያሉ ሁሉን አቀፍ የሰው ሰራሽ አስተውሎት ማዕቀፎችን የተመለከተ ማብራሪያ ሰጥተዋል። ዋና ዳይሬክተሩ ጉብኝቱ ኢትዮጵያና ጃፓን የሰው ሰራሽ አስተውሎት ቴክኖሎጂን ለሀገር ልማት ለመጠቀም ያላቸውን የትብብር ቁርጠኝነት በግልጽ የሚያመላክት ነው ብለዋል። የጃይካ ልዑክ ለኢንስቲትዩቱ ስኬቶች አድናቆታቸውን መቸራቸውን ከኢንስቲትዩቱ የተገኘ መረጃ ያመለክታል። የውሃና መሬት ሀብት ማዕከል ከውሃና ኢነርጂ ሚኒስቴር ጋር በጋራ የሚተገበር የተቀናጀ የተፋሰስ አስተዳደር ፕሮጀክት በአባይ አዋሽና ተከዜ ተፋሰሶች በይፋ ተጀመረ። በማስጀመሪያው የውሃና ኢነርጂ ሚኒስትር ዴኤታ ዶክተር አብርሃ አዱኛ፣ የውሃና መሬት ሀብት ማዕከል ዋና ዳይሬክተር ዶክተር ጌቱ ዘለቀ እንዲሁም የተፋሰስ አስተዳደር ጽሕፈት ቤት ኃላፊዎችና ባለድርሻ አካላት ተገኝተዋል። የውሃና ኢነርጂ ሚኒስትር ዴኤታ ዶክተር አብርሃ አዱኛ በወቅቱ እንዳሉት መንግስት ለውሃ ሀብት ልማትና ጥበቃ ትኩረት ሰጥቶ በርካታ ተግባራትን እያከናወነ ይገኛል። ዛሬ በአባይ አዋሽና ተከዜ ተፋሰሶች ይፋ የተደረገው የተቀናጀ የተፋሰስ ፕሮጀክት የውሃ ሀብትን ከመጠቀምና ከመጠበቅ አንጻር ፋይዳው የጎላ ነው ብለዋል። ፕሮጀክቱ በተፋሰሱ አካባቢዎች የሚኖሩ የህብረተሰብ ክፍሎችን ኑሮ ማሻሻልና ለአየር ንብረት ለውጥ ስጋቶች የማይበገር አካባቢን በአስተማማኝ መልኩ እንዲረጋገጥ ያለመ መሆኑ ተገልጿል። ዘገባው የኢትዮጵያ ዜና አገልግሎት ነው። አማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን እስካሁኑ ነበር። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።